መጀመሪያ የምጀምረው ክንፍ ነው። እኔ እንዴት እንደምቆርጠው ተከታተሉ። እዚች ጋር መለያያለች የክንፉና የዚህኛው የመላላጫ ሁለቱንም እቆርጣለሁ። እንደምታዩት በጣም ስጋው በዛ ያለ ስለሆነ መጠንቀቅ አለባችሁ። ክንፉ ይሄን ይመስላል። በኋላ መለስበታለሁ። ክንፉን ገና አልጨረስኩም። ይሄ መቆራረጥ ስላለበት በኋላ መለሳለሁ። በኋላ ስለምቆራረጥ ማለት ነው። ከዚህ በኋላ ቀጥታ ወደ የት ሄዳለሁ? ወደ ቆዳው ነው የሚሄደው። ቆዳውን እንዴት እንደምገፋው ታሳያችሁና ይሄንም በጣም በጥንቃቄ እንደምታዩ ስጋው በጣም ብዙ ነው፣ ትልቅ ነው። ዶሮ ካገኛችሁ አነስ ያለ ዶሮ የኛውን ሀገር የሚመስል ዶሮ አለ። እሱን ካገኛችሁ ባገኛችሁት እንትን እሱን መግዛት ትችላላችሁ። እኔ ዛሬ ስላላገኘው ነው ይሄ ላሳያችሁ ያመጣሁት። ይሄ ቆዳው እንደምታዩት ያው ለኔ ይታየኛል፣ ለእናንተ ላይታያችሁ ይችል ይሆናል። ፀጉር ስላለው መለብለብ ስለማይቻል ከዚህ እኔ አልጠቀመውም። ያው ይሄን ወደ የሚጣለው ነው የማደርገው። ከዚህ በኋላ ይሄኛውን እግሩን ነው መጀመሪያ እግሩን ነው መለያየት ያለብን። እንደምታዩት እንደዚህ ሰበር ስታደርጉት ይመጣላችኋል፣ የራሱ የሚለያይበት ማለት ነው። ያን ቀስ አድርጋችሁ ወደ ውስጥ ገባ ብላችሁ እዚህ ታልኳችሁ። ይሄ ስጋው በጣም ብዙ ስለሆነ በጣም መጠንቀቅ ያስፈልጋችኋል። ያው አንደኛውን እግር ላይ ያየው ወደ ሁለተኛው እግር ነው የምገባው። አሁንም እንደዚሁ ቀስ አድርጋችሁ ይሄው ሁለተኛው እግር ነው። ከዚህ በኋላ ወደ መላላጫው ነው የምንገባው። እንደምታዩት ስጋው ትልቅ ስለሆነ በጣም መጠንቀቅ ይኖርብናል። ከዚች ጋር መለያ ያለች የዚህ የመላላጫውና የዚህ ከአንገቱ ጀምሮ የሚመጣው ከዚህ ፈረሰኛው ከአንደኛው አጥንት ጋር ትንሹ አጥንት ጋር የሚያያዝበት ነው ይሄ።